ቤዛ የሚለውን መጀመሪያ ላይ ስንት ትርጉም እንዳለው አያውቁም እሳቸው? በቅኔ ቤት አላለፉ? ማን ነው ያለው? ማን ያላቸው? ለምንድን ነው ላልተባለ ነገር ለምንድን ነው መልስ የሚሰጡ? ሲጀመር መድረክ ላይስ እንዴ እሳቸው እኮ ሊቀ ጳጳስ ናቸው። እንደኔ እንዳንተ ተራ አገልጋይ አይደሉም። ስህተት እንኳ ካለ እኮ በቅዱስ ሲኖዶስ ቁጭ ብለው እኮ ለሊቃውንት ጉባኤ እንዲመራ አድርገው ማረም የሚችሉ እኮ ሰው ናቸው። ቤተክርስቲያን ተፈተና መከራ ውስጥ ገብታ አሁንም ድረስ እየተፈተነች ባል ሌላ ፈተና ለምንድን ነው የምትሆነዋት ነው እኔ ጥያቄ የምጠይቀው። ይሄንን ነው ለመሆኑ ማን አለ? አሁን ይሄንን መልስ ቅድስት ማርያም ቤዛ ነሽ አሉ ለዓለም። ይሄ ማለት ተሰቅላ አዳነችን ብሎ ያስተማረ የትኛው ሊቃ አይደለም፣ ተውት፣ ዲያቆን ነው። ይሄንን ያስተማረ ዲያቆን አለ? እንደኔ ያለ ተራ ቄስ ይሄንን አስተምሯል? ለማን ነው መልስ የሰጡት? ማን ብሏቸው ነው? ማን ጠይቋቸው ነው? ይሄንን ማን አለ? ሲጀመር ፈጣሪ ቤዛ ናት እንደ ፈጣሪ ማን አለ? ያልተባለ ዲስኮርስ እየፈጠሩ እንደገና መልስ የሚሰጡት ለምን? ካሳ፣ ለውጥ፣ ምትክ፣ አላፊ፣ ዋቢ፣ ዋስ፣ መድን፣ ተያዥ፣ ጫማ፣ ጥላ፣ ጋሻ የሚል ትርጉም አለው ቤዛ። በአገባብ ሲመጣ ደግሞ ስለ ፈንታ ይሆናል። ስለ ፋንታ በሔዋን ለምሳሌ ፋንታ የሚለውን ለመቤታችን ልንሰጣት እንችላለን። ለማን? ለሔዋን። እንዴ ምክወለ ደናግል እኮ እንላታለን እኮ የሴቶች መመኪያ የደናግል መመኪያ እኮ ናት እኮ እመቤታችን። ለምንድን ነው ከሌሎቹ ጋራ በሌሎቹ መንገድ ላይ ቆመው አብረው ቤተክርስቲያኗን መክሰስ የፈለጉት? ለምንድን ነው? እንደው ቢያንስ እንኳ ሹመቱ እንኳ ቢያንስ እንደው በእውነት ለሹመቱ እንኳ ሲሉ ክብር አይሰጡም እንዴ? እንዴ አከበረቻቸው ቤተክርስቲያን፣ ሾመቻቸው። ከዚህ በላይ ምን ታርግላቸው? የተሾሙት እኮ እንዲጠብቁ እኮ ነው፣ መንጋውን እንዲጠብቁ፣ ችግር ካለ ያንን እንዲያስተካክሉ ነው። መሪ እኮ ናቸው። ቀኖና እኮ ማሻሻል የሚችሉ እኮ ሰው ናቸው እኮ ከሌሎች አባቶቻቸው ጓደኞቻቸው ጋር ሆነው እዛ ጋር እኮ እጅ አውጥቶ እኮ 1% ጠይቆት ቢሆን ጥሩ። ብፁዕነቶ እርስዎ በእኛ ቤተክርስቲያን ድንግል ማርያምን ቤዛዊተ ዓለም ስንላት እንደ ክርስቶስ ተሰቅላ ሞታ አድናለች ብለን እያመንን ብሎ ለተጠይቅ ጥያቄ የተመለሰ ምላሽ ቢሆን ጥሩ። አይደለም እኛ ድንግል ማርያም ቤዛዊተ ዓለም ምላት ከዚህ አንጻር አይደለም ብሎ መተንተን ያባት ነው። ድንግል ማርያም ግን ቤዛ አትባልም ማለት ግን ሌላ ክህደት ነው። እንዴ ብፁዕነቱ የምነካቸው በዚህ ልክ እንደዚህ ይባል እንዴ? አትደንግጡ ምናምን። ከዚህ በፊትም ሰምቻቸዋለሁ። የክርስቶስን አስታራቂነት ሲናገሩ አስታራቂያችን ሲናገሩ ሰምቻቸዋለሁ። እዛ ላይም ጽነት አለ። እንደው ለመናገር የፈለጉት ክርስቶስ በዚህ ዓለም ላይ የሰራውን የማዳን ስራ እንደው ማስታረቁን ለመግለጽ ፈልገው ምናምን ብዬ እንደው በቀናት በደዛ ምክንያቱም ብፁዕ ጳጳስ ስለሆኑ እሳቸው ማረመችስ እንዲህ ለማለት ፈልገው ብዬ ነበር የተረዳሁት እንጂ ውዳሴ ማርያም እሑድ ላይ ወኮነ አራቂ አዲስ ኪዳን የሚለው ለሐዲስ ኪዳን አስታራቂው ነው የሚለው። ለሐዲስ ኪዳን አስታራቂ የሚሆን አይልም ወይ ደግሞ እየሆነ ያለ አይልም። ብዙ ጊዜ እችም ዘርፌም ስጠቅሰው ሰምተነዋል። ይህን ጥቅስ ደግሞ እሷም ውዳሴ ማርያም ደጋሚ የሆና ማለት ነው። ወኮነ አራቂ ለሐዲስ ኪዳን ነው የሚለው። ወኮነ ነው የሚለው ወይ ከውን አይልም። የሰው ገዛ ያነብም እንዴ ወይ ብንተወስ መጥቀሱም በቃ ለሐዲስ ኪዳን አስታራቂ ሆነ ነው የሚለው። መቼ ተሰቅሎ ሞቶ እንጂ አስታራቂነቱ ያላለቀ አሁንም አስታራቂነት ያለው ሆኖ አይደለም። ኃጢአት ስንሰራ በደል ስንሰራ ክፋት ስንሰራ ንስሐ ገብተን በስጋው ደግሞ ይታረቀናል። ማ ኢየሱስ ክርስቶስ በክርስቶስ ስጋና ደም አብም ይታረቀናል፣ መንፈስ ቅዱስም ይታረቀናል፣ ስሉስ ቅዱስ ይታረቁናል። ባጭው መታረቂያችን ነው እና ኢየሱስ ክርስቶስ እኛ ይታረቀናል ለማለት ነው እንጂ አብን እየለመን አይነት የምልጃ ነገር አይደለም። ስጋው ደግሞ ስንቀበል አብን ወልድን መንፈስ ቅዱስ ሥላሴ ይታረቁናል። ማዳን የእግዚአብሔር ነው። ስጋውን ቆርሶ ደሙን ያፈሰሰው ማን ነው? ከሶስቱ አካል አንዱ አካል በተለየ አካሉ ወልድ እግዚአብሔር ኢየሱስ ክርስቶስ። ስጋው ደግሞ ስንቀበል ግን የሚታረቀን ወልድ ብቻ አይደለም፣ አብን መንፈስ ቅዱስም። ማዳን የእግዚአብሔር ነው። ምክንያቱም አንድያ ልጁን እስኪሰጥ ድረስ ዓለሙን እንደዚህ ወዷላ። ይህ በጣም ቀላል ነገር ነው። የክርስቶስ ደም ከኃጢአት ሁሉ ያነጻል ስለሚል ስነሰው ሰው ንስሐ ገብቶ ስጋው ደግሞ ሲቀበል የኃጢአት ስርየትም ጭምር ያገኛል። የዘላለም ሕይወት ብቻ አይደለም። ጥቅሱን የምንፈራው አስመስሎ ማቅረቡ ተገቢ አይደለም።
በጣም አደገኛ ኑፋቄ። በነገራችን ላይ አደገኛ ኑፋቄ ክህደቱን ከመናገር በላይ ራስን የመጨረሻ የቤተክርስቲያን ኢንላይትመንት አካል አድርጎ መቁጠር በጣም አደገኛው እሱ ነው። በነገራችን እኔ እዚህ ካላችሁ የቤተክርስቲያን አገልጋዮች ውስጥ አሁን በዘመናችን ከሚያስተምሩ መምህራን ውስጥ የተሻለ አዋቂ አድርጌ የራሴን የቆጠርኩ ቀን የክህደት ምንጭ በነገራችን ላይ እስመ ርእሳ ለክህደት ጸጊበ ትምህርት ውእቱ ይላል። አበው ይላሉ። ይሄን የሚናገሩት እስመ ለርእሳ ለክህደት ጸጊበ ትምህርት ውእቱ ማለት የክህደት ራሷ ትምህርት በቃኝ ማለት ነው። በነገራችን ላይ እኮ እዚህ ካሉ ሰዎች በጣም የተሻለ ምናምን እኮ እኔ ነኝ ብሎ ማሰብ ሲጀምር ክህደት ምንጩ ዘጋ ይጀምራል። በጣም ራስን የተሻለ ሻርፕ አድርጎ እንደው ለቤተክርስቲያን በዚህ ዘመን እኛ የደረስንላት እንደው እኛ ባኖር ኖሮ የሆነ ነገር የሚውጣት የክህደት ምንጩ ይሄ ነው። በነገራችን በጣም የተሻለ ሊቅ የተሻለ ተናጋሪ እንደኛ የሰበከላት የሌለ ነው ምናስመስለው አንዳንዶቻችንማ። የክህደት ምንጮቹ እነዚህ ናቸው። ነገራችን እንደዚህ እንዳታስቡ ክሩ ኦርቶዶክሳውያን። እኛ እድል ገጥሞን ምንንተባተብ እንጂ የቤተክርስቲያን ትምህርትን በትክክል የገለጸ አድርገን ራሳችን መቁጠር የለብን። ለትትና አይደለም፣ በእርግጥም እውነት ነው። ስንት ሊቅ እንዳሏት አስቡ ቤተክርስቲያን። ስንት ምሁራን እንዳሏት አስቡ። ስንት አባቶች እንዳሏት አስቡ። እውቀትን ከቅድስና ጋር አሳብሮ ያዙ እኮ ናቸው። እኛ እኮ ቆርቆሮን እንጩወት ነን። የሚዲያ ላይ እና ከሚዲያ ጀርባ ላይ ያለችው ህይወታችን እኮ ይለያያል። አብዛኞቻችን ይነዛለን፣ ብዙዎቻችን ብንፈተሽ እንደዛ ነው። አንዱ እኮ አባቶች ሰው እንዳያቸው የማይፈልጉ ቅድስና ከእውቀት ጋር ያስተባበሩ ሰዎች እኮ አሉ። እና ራስ የተሻለ አድርጎ እንደ መቁጠር አደገኛ ነገር የለም። እስመ ርእሳ ለክህደት ጸጊበ ትምህርት ውእቱ የሚሉት ለዚህ ነው አባቶች። የክህደት ራሷ ምንጯ ትምህርት በቃኝ እኔ የተሻልኩ ነኝ ብሎ ማሰብ አደገኛ ነገሩ እሱ ነው። እና ምናልባት እዚህ ጋር ጥንቃቄ ቢያደርጉ ጥሩ ነው። ቤተክርስቲያናችን ኢየሱስ ክርስቶስን የዓለም መድኃኒት ለዓለም የተሰቀለ ቤዛ መሆኑ የታወቀ ነው። ምንም ጥያቄ የለውም። ሰበር ዜና አታርጉት። ለመጀመሪያ ጊዜ ከኛ አባት አትበሉ። እናንተም ስለ አይደለ እኮ ነው። ይህ ለተቃውሞ ምናምን አባዜ ዞን ሳይሆን ስለ አይደለ ነው። ትምህርተ ወንጌል የሚያስፈልገው ለዚህ ነው። እዛ ጋር እኮ እጅ አውጥቶ እኮ 1% ጠይቆት ቢሆን ጥሩ። ብፁዕነቶ እርስዎ በእኛ ቤተክርስቲያን ድንግል ማርያምን ቤዛዊተ ዓለም ስንላት እንደ ክርስቶስ ተሰቅላ ሞታ አድናለች ብለን እያመንን ብሎ ለተጠይቅ ጥያቄ የተመለሰ ምላሽ ቢሆን ጥሩ። አይደለም እኛ ድንግል ማርያም ቤዛዊተ ዓለም ምላት ከዚህ አንጻር አይደለም ብሎ መተንተን ያባት ነው። ድንግል ማርያም ግን ቤዛ አትባልም ማለት ግን ሌላ ክህደት ነው። እና ኢቭን የእውቀት ደረጃም ራሱ ያስፈትሻል፣ ያስጠረጥራል። ራሱ ምንድን ነው ጉዱ ያሰኛል። ያውም ደግሞ ደብረ ሊባኖስ ገዳም ህይወቱን ያሳለፈ አንድ ብፁዕ አባት እና ማንም ሰው በስድብ ቃል በውረፋ ማንም ሰው መናገር አይጠበቅበትም፣ አይገባም። በተረጋጋ መንፈስ ሆነን እውነተኛ ትምህርት ማስተማር ተገቢ ነው። ይሄ መልእክት የሚጠቅመው አንደኛ በተለያየ መንገድ የሚወዛገቡ ሰዎችን ለማስተካከል፣ ሁለተኛ ብፁዕ አባታችን ናቸውና ስህተት ካለባቸው ማረም የሚችለው ደግሞ ቅዱስ ሲኖዶስ ስለሆነ ከኛ ግን የሚጠበቀው እዚህ ሚዲያ ላይ ያለ ሰው ብዙ ማህበረሰብ ሚዲያ ላይ ስላለ በዚህ መንገድ ተታሎ እንዳው ትልቅ ነገር ያገኘ መስሎት እንዳይስት። ምክንያቱም አስኬማ አድርገው ጳጳስ ሆነው ስለሰበኩ ስላስተማሩ እንደ ፍጹም አባት አድርጎ ራሱን እንዳይስት ለመጠበቅ ያክል ነው። ይህንን ለማስገንዘብ ፈልጌ ነው። ይበቃችኋል። እግዚአብሔር ይስጥልን። እንደምን አሉ ቀሲስ? ይፍቱር ይባርኩም። መላከ ገነት በረከተ እስጢፋኖስ ይህድር በላይ ዲያቆን እንኳን ለብርሃነ ትንሣኤው በሰላም በጤና ጠብቆ ከነ ቤተሰብ አደረሰ። እንዴት ናችሁ? እግዚአብሔር ይመስገን ደህና ነን። እንዴት አሉ ቀሲስ? ሰላም አሉ? እግዚአብሔር ይመስገን በጣም ደህና ነን። ክብሩ ይስፋ መድኃኔዓለም። እግዚአብሔር ይመስገን። እንደው የሚጨምሩት የሚያቃኑት ነገር ካለ ይቀጥሉ መምህር። አረ እንደው በጣም ከባድ ነው ወንድም አለም። አንዳንድ ጊዜ እኮ የሚጨመር ነገር ሳይሆን እንደው የሚጠየቅ ነገር ነው የሚኖረው።
በመጀመሪያ ቃለ ሕይወት ያሰማልን፣ እናመሰግናለን። በጥያቄ ብጀምር እኔ ደስ ይለኛልና ሲጀመር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከክርስቶስ ቤዛነት ጋር ድንግል ማርያምን አነጻጽራ ሁለተኛ የተሰቀለ ዓለም ላይ የተሰቀለልን ለዓለም የተሰቀለ አለ ብላ ታስተምራለች ወይ? ከየት ነው ያመጡት? ማን ያላችሁ? ይሄንን ማን ያስተማራችሁ? የትኛው ቤተ ጉባኤ? በየትኛው የመጽሐፍ ቤት ነው? የትኛው ቴዎሎጂ ላይ ነው ይሄን የተማሩት? እንደዚህ ያለ ትምህርት ሲጀመር አለ። ይሄ አይምሮ እንዴት አይምሯቸው ውስጥ ይሄ እንዴት ሊመጣ ቻለ? እንዴት ሊያስቡትስ ቻሉ? ሲጀመር ማሰብ ራሱ ይቻላል እንደዚያ ብሎ? በዚህ ልክ እንደውችን ቤተክርስቲያን ግን እንደው መናቅና ማዋረድ ተገቢ ነው? እኔ መጽሐፍ ማንበብ የማትችለው እናቴ እንኳን የምትመልሰውን ጥያቄ ራሳቸው ዲስኮርሳ የሆነ ፈጥረው ራሳቸው መልስ የሚሰጡበት ምክንያት ምንድን ነው? እኔ እንደዚህ ያለ ስብከት የማውቀው በፕሮቴስታንቱ ቤት ነው። ቤተክርስቲያኗን ለማጥቃት የሆነ መጽሐፍ ያነባሉ፣ ራሳቸው ይተረጉማሉ፣ ራሳቸው ያብራራሉ። የእኛን መጽሐፍ እያነበቡ እንዲህ ማለት ነው እያሉ የሚተረጉሙ ሌሎች ናቸው። እነሱም ሳይገባቸው ቀርቶ አይደለም ይህን ጥያቄ ያነሱታል። ፕሮቴስታንቶች ጠፍቷቸው አይደለም። መጽሐፍ ቅዱስ መዝገበ ቃላት ላይ ቁጭ ብሎ በደንብ አለ መዝገበ ቃላት። አንድ ሰው ግን መጀመሪያ ሲያስተምር እውነት ለመናገር የምስጢር ጥያቄ ሲሆን መቸስ አንድ መዝገበ ቃላት እንደ ዲክሽነሪ እንዴት ማንበብ ያቅተዋል? አንድ ቤዛው አዳነ የሚል ግስ አጥንቶ ቤዛ ማለት ምን ማለት እንደሆነ ቅኔ ዛቤት ሲመጣ ወሬዛ፣ ቤዛ፣ ኩዛ፣ ሎዛ እያለ ቅኔ ሲቀኝ የነበረ ሰው በምን ሂሳብ ታስቦ ነው እመቤታችንን ያውም በመስቀሉ ዕለት ክርስቶስ ለዓለም ቤዛ ሆኖ በተሰቀለበት ዕለት እመቤታችንን እንደምንልኛ አድርገው? ምንድነው ይሄ? ምንድነው ይሄ? ከየት የሚመጣ ነው ይሄ? ማሰብ ራሱ እንዴት ነው የሚቻለው ነው? እኔ ጥያቄ የሚሆንብኝ እሱ ነው። እንዴ ማሰብ ራሱ ይቻላል? እንደዚያ ፍጡር ቤዛ ሆኖ አዳነን፣ የፍጡር ስጋና ደም በልተን እንድናለን የሚል ትምህርት ይሄ ጁባዊት ኖሶች ሳላቸው እንኳን አይደለም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ ደረጃ ለምንድን ነው ቤተክርስቲያኗን የሚንቋት ትልልቅ አባቶቻችን? እኔ ለካ የወይን ጠጅ ብቻ አይደለም ሰው የሚያሰክረው፣ መብልም ያሰክራል፣ መድረክም ያሰክራል። በጣም ነው ማዝነው። በጣም ነው የተሰበርኩት። እግዚአብሔር በሚያውቀው በዚህ ደረጃ አጽንኦት እየሰጡ እኔ የአጎቴ ልጅ ለቤዛ ዓለሙ ነው የሚባለው። ቤዛ እኮ ሌላ ጥላ የሚልም ትርጉም አለው በቅኔ ቤት። ጥላሁን የሚባል ሰው ቅኔ ቤት ቢሄድ ቤዛ ተብሎ ነው የሚጠራው። ምትክ የሚባል አሁን ቅኔ ቤት ቢሄድ ቤዛ ተብሎ ይጠራል። አዳነ የሚባል ሰው የቅኔ ቤት ቢሄድ ወደ ግስ ሲተረጎም ቤዛ ተብሎ ይጠራል። አበበ የሚባል ሰው ቅኔ ቤት ቢሄድ ጸገየ ይባላል። አወቀ የሚባል ሰው ቅኔ ቤት ቢሄድ አይመረ ይባላል። የነዚህ ሁሉ ስም ዲበ ሁሉ የሚለው ስም እኮ በላይ የሚል ትርጉም ነው ያለው። ከአባቴ ጋር አብሮ ስለሚሄድ ነው። የኔ ስም ግዝ የለውም እንዳጋጣሚ ወላጆች ያወጡልኝ። ስለዚህ ቅኔ ቤት ዜማ ቤት ነው አክቹዋሊ የኔ ስም ይወጣልኝ። በቃ በአባቴ ስም ዲበ ሁሉ አሉኝ። እንደዚያ ነው የቅኔ ቤት በቅኔ ቤት እንደዚያ ነው የሚደረገው። እንዲህ ያለ ዲክሽነሪ እንኳን የአለቃ ኪዳነ ወልድ ክፍሌን እንኳን እሳቸው ይወዱታል። ይህን ጥቅስ እንደሚጠቅሱት አለቃ ኪዳነ ወልድ ክፍሌን በመዝገበ ቃላት ሲያብራሩ ከዚህ ቀደም ሰምቻለሁ። ቤዛ የሚለውን መጀመሪያ ላይ ስንት ትርጉም እንዳለው አያውቁም እሳቸው። በቅኔ ቤት አላለፉ። ማን ነው ያለው? ማን ነው ያላቸው? ለምንድን ነው ላልተባለ ነገር ለምንድን ነው መልስ የሚሰጡ? ሲጀመር መድረክ ላይስ እንዴ እሳቸው እኮ ሊቀ ጳጳስ ናቸው። እንደኔ እንዳንተ ተራ አገልጋይ አይደሉም። ስህተት እንኳን ካለ እኮ በቅዱስ ሲኖዶስ ቁጭ ብለው እኮ ለሊቃውንት ጉባኤ እንዲመራ አድርገው ማረም የሚችሉ እኮ ሰው ናቸው። ጳጳሳት እኮ ማለት እኮ እንደዚህ እኮ አይደለም። ጳጳስ
እኮ እርጋታ እኮ ነው፣ መጠንቀቅ እኮ ነው። እንደና አቡነ ገሪማ ያሉት እኮ በጽሁፍ እያዘጋጁ ትምህርት ያስተምሩ ነበር። በጽሁፍ አቡነ ገሪማ በረከታቸው አይለየ፣ የእውነት ጸሎታቸው ትድረሰ። ዛሬ በህይወት ባይኖሩም ጠንቃቃ ናቸው አባቶቻችን። ሲያስተምሩ እንኳን ለትምህርታቸው፣ ለምክራቸው፣ ለተግሳጻቸው ይጠነቀቃሉ። ለምንድን ነው ግን ለቤተ ክርስቲያን እንድሸክም የሚሆኑ አባቶች? አይበቃንም? መከራው አይበቃንም? ዶሮ መግዛት ያቃተው ህዝብ ኑሮ ችግሩ አይበቃውም? ጦርነቱ አይበቃውም? ለዚህ ህዝብ ለምንድን ነው ከሌሎቹ ጋራ በሌሎቹ መንገድ ላይ ቆመው አብረው ቤተክርስቲያኗን መክሰስ የፈለጉት? ለምንድን ነው? እንደው ቢያንስ እንኳን ሹመቱ እንኳን ቢያንስ እንደው በእውነት ለሹመቱ እንኳን ሲሉ ክብር አይሰጡም እንዴ? አከበረቻቸው ቤተክርስቲያን፣ ሾመቻቸው። ከዚህ በላይ ምን ታርግላቸው? የተሾሙት እኮ እንዲጠብቁ እኮ ነው፣ መንጋውን እንዲጠብቁ፣ ችግር ካለ ያንን እንዲያስተካክሉ ነው። መሪ እኮ ናቸው። ቀኖና እኮ ማሻሻል የሚችሉ እኮ ሰው ናቸው እኮ ከሌሎች አባቶቻቸው ጓደኞቻቸው ጋር ሆነው ስህተት እንኳ ቢሆን ማረም እኮ ይችላሉ እሳቸው። ማለት በመሰረቱ በዚህ አጋጣሚ ምዕመናን እንድታውቁት የሚያስፈልገው ጳጳስ መሆን ማለት የሊቅነት ጥግ ማለት አይደለም፣ ሹመት ነው። ከዚያ በተረፈ አንድ ሰው ቅድስና ህይወት ካለው ውዳሴ ማርያም ተምሮም ጳጳስ የሆነ ሰው ይኖራል እኮ። ከዚያ የዘለለ እውቀት የሌላቸው ሰዎች ጳጳስ መሆን ማለት ሊቅ መሆን ማለት አይደለም፣ እንድታውቁት። የሊቃውንት ጉባኤ የሚባለው ሌላ ነው። የሊቃውንት ጉባኤ ላይ ዝም ብሎ አንድ ሰው በተመልምሎ አይገባም። የተማረ ያንን የሚያሟላ ነው። ሲኖዶሱ እንኳ የሆነ ችግር እንኳ በመጻሕፍት ላይ ወይ የሆነ ነገር ቢኖር ለሊቃውንት ጉባኤ ነው የሚመራው። ሊቃውንት ጉባኤ መርምሮ አይቶ ፈትሾ ስህተት ካለው ሲኖዶስ ውሳኔ መስጠት ነው፣ ማጽደቅ ነው። የሊቃውንት የመረመሩትን ከዚያ በተረፈ ግን ያ ማለት በጣም የሊቃውንት ጉባኤ ሰብሳቢ የሆኑ እንደና ብፁዕ አቡነ እንድርያስ ያሉ ትልልቅ ሊቃውንት የሉም ማለት አይደለም። አሉ። የአብነት መምህራን የሆኑ ብፁዓን አበው ሊቃነ ጳጳሳት ከሊቃውንቱ የሚመደቡ አሉ። ግን አንዳንዶቹ ደግሞ አይደለም። ከውዳሴ ማርያም ከመልከ ማርያም ያልዘለለ ያላቸው ደግሞ አሉ። እና ምንድን ነው እንደዚህ ያለ ነገር? ምንድን ነው? እኔ ለብፁዕ አባታችን ቅድምም የተወሰነ አንተ አንስተዋል። ሰአል ወለነ ሐና ወኢያቄም ዘወለድክምዋ ለማርያም ቤዛዊተ ኩሉ ዓለም የሚለውን ሰዓታት አልጮሁትም? ንትፌሳህ ኩልነ በዝክረ ስምኪ ጥዑም ወደ ማእስካልኪ ማዕድም ቅድስት ማርያም ቤዛዊተ ኩሉ ዓለም የሚለው ሲያዜሙት አልኖሩም? ቅድስት ማርያም ቤዛዊተ ኩሉ ዓለም ይበል ህዝብ የሚለውን አብረው አገልጋዮች ቁጭ ብለው የሚሉት አላሉትም? አልደገሙትም ወይ እሳቸው? ነገደ ተሳቱ ሊቃናት በጾታ ሰብኦ ማዕቅርንት በዘይረታ ሃይማኖት ቅድስት ማርያም ቤዛዊተ ዓለም ንግሥት ብለው ሰዓታት አልጮሁም? ኪሩቤል ሰባህያን ወሱራፌል መዘምራን ምሉዓነ ጸዳል ወብርሃን ይቀድሱኪ ወይብሉኪ ባህቲ ልሳን እንዘ ይብሉ ቅድስት ማርያም ቤዛዊተ ኩሉ ዓለም ብለው ኩሎሙን አላዜሙትም? ኪዳኒኪ ከሆነ ለኃጥአን ቤዛ ነው የሚለውን ወረብ አልወረቡትም? ምን ማለት ነው? እና ተሰቅላ ይህንን ሲያዜሙት ተሰቅላ ያዳነችኝ ቤዛ የሆነችኝ እያሉ ነበር ይረዱት የነበር ማለት ነው። እንደዚያ ነው በቃ ሲያስቡ የነበረው። እንዴት አይምሯቸውስ መሸከም ይችላል ይሄንን? በእውነት እኔ እመቤታችን ቤዛ ሆና ተሰቅላ አዳነችኝ የሚል አይምሮ እንዴት ሊኖር ይችላል? እንዴት ሊታሰብ ይችላል? እና አቃንቶ ማስተማር ለመሆኑ በቅኔ ቤት ምሳሌ ቅኔ የሚባል አለ። በዚህ በዘመነ ስብከት በዘመነ አስተምሮ የሚሰበክ ከጾመ ነቢያት ላይ ለመሆኑ እመቤታችን ድንግል ማርያም የሔዋን ምትክ አይደለችም? በሔዋን ምክንያት ሞት መጣ። ሞት ወደ ዓለም በአዳምና በሔዋን ገባ። የሔዋን ምክንያት ስህተት አላልናትም? ምን ተኑረ ሰይናኪ ኦ ሔዋን አላልናትም? ሔዋንን እና ይኩነኒ በከመ ትቤለኒ ብላ በሔዋን አለመታዘዝ ሞት እንደገባ የኃጢአት የስህተት ምክንያት ሔዋን እንደሆነች አካላዊ ቃልን የማይታመነውን ትልቁን አምላክ ሰው ይሆናል እኮ የሚለው እኮ ዝም ብሎ ማንኛውም ተራ ነገር አይደለም። ማንበብ ይቻል ይሆናል፣ ትንቢት መጠበቅ ይቻል ይሆናል። እኔ እሆናለሁ ብሎ ግን መቀበል እኮ ይሄ እኮ በጣም ትልቅ ጸጋ እኮ። ይሄ እኮ በጣም ከሰው አእምሮ ውስጥ በላይ የሆነ እምነት እኮ ይጠይቃል እኮ። ያመነች ብፅዕት ናት
ከጌታ የተነገረላትን ብላ እኮ ኤልሳቤጥ በመንፈስ ቅዱስ እኮ የተናገረችው እኮ የእመቤታችን እምነት እኮ በጣም ትልቅ እምነት እኮ ነው። ሰው በዘር በሩካቤ ይወልዳል ይባል አይደንቅም? አይገርምም? ዘንበል ወሩካቤ ያውም ከሶስቱ አካል አንዱን አካል ትወልጃለሽ የሚለውን ቃል ለእግዚአብሔር የሚሳለው ነገር የለም ብሎ ማመን እኮ በጣም ትልቅ እምነት እኮ ይጠይቃል እኮ። እና እመቤታችን ሔዋን የስተት ምክንያት እንደሆነች እመቤታችን የመዳናችን ምክንያት ሆነች ብለን ብንል ሕይወትን ወለደች እኮ። ሕይወት አይደለም ክርስቶስ እኔ ሕይወት እውነት መንገድ ነኝ አላለም? መታዘዟ ያልታዘዘው ዓለም ባልታዘዘው ዓለም ሞት እንደመጣ ታዛ ሕይወት ክርስቶስ አልተወለደም? ለመሆኑ ለማን ድንግል ወእም ተብሎ ተነግሯል? የአምላክ ወላዲተ አምላክ ለማን ተብሏል? ለየትኛው ፍጡር ነው የተሰጠው ይሄ ቃል? እመ እግዚአብሔር ለማን ተብሏል? የእግዚአብሔር እናት የፈጣሪ እናት የተባለ ፍጡር ማን ነው ለመሆኑ? ታዲያ የሔዋን ምትክ እንደነ ኢራንየስ ቢሏት ምን አለ? ምን ይሆናሉ? እንደነ ቅዱስ ኤፍሬም በእንተ ሔዋን ታጽኦ ተገነት ወበእንተ ማርያም ድንግል ተረወለነ ቢሉ ምን አለ? ውዳሴ ማርያም አይደግሙ? ለመሆኑ በአንዱ አዳም ምክንያት ሞት ወደ ዓለም ገባ ካልን በአንዱ ክርስቶስን ዳግማዊ አዳም ብንለው ፍጡር ነው ማለት ልክ የተፈጠረ በገነት ውስጥ አብሮ ከአዳም ጋር የተፈጠረ ነው ያልነው ነው ዳግማዊ አዳም ስንል እንደዚያ ነው የሚታሰበው? ኖ ኢየሱስ አምላክ ነው አዳም ደግሞ ፈጣሪ ነው አዳም ሊባል አይገባም ሊሉን ነው። እና ይሄ ለምን የቀን ስራ ትሆኑብናላችሁ? ከቻላችሁ ቤተክርስቲያኗን ጠብቁ። ይሄ ጊዜ ቤተክርስቲያን እየተፈተነችበት ያለበት ጊዜ ነው። እሳቸው በዚህ ፈተና ውስጥ የመጡ ሰው ናቸው። በፈተና ውስጥ እኮ የመጡ ሰው ናቸው እኮ። ቤተክርስቲያን እኮ የጳጳሳት እጥረት አለብኝ ጳጳስ አጣሁኝ ብላ ተሸግራ እኮ የተሾማባት አይደሉም እኮ አይደለም። ቤተክርስቲያን ተፈተና መከራ ውስጥ ገብታ አሁንም ድረስ እየተፈተነች ባል ሌላ ፈተና ለምንድን የምትሆነዋት ነው? እኔ ጥያቄ የምጠይቀው ይሄንን ነው። ለመሆኑ ማን አለ? አሁን ይሄንን መልስ ቅድስት ማርያም ቤዛ ነሽ አሉ ለዓለም። ይሄ ማለት ተሰቅላ አዳነችን ብሎ ያስተማረ የትኛው ሊቅ አይደለም፣ ተውት፣ ዲያቆን ነው። ይሄንን ያስተማረ ዲያቆን አለ? እንደኔ ያለ ተራቄስ ይሄንን አስተምሯል? ለማን ነው መልስ የሰጡት? ማን ብሏቸው ነው? ማን ጠይቋቸው ነው? ይሄንን ማን አለ? ሲጀመር ፈጣሪ ቤዛ ናት እንደ ፈጣሪ ማን አለ? ያልተባለ ዲስኮርስ እየፈጠሩ እንደገና መልስ የሚሰጡት ለምንድን ነው? እና ይሄ የአእምሮ ጽነት ነው። ይሄ ፈተና ነው። ይሄ ፈተና ነው። ይሄ ከጸሎት የራቀ ህይወት የሚፈጥረው አእምሮ ነው። እባካችሁ ጸልዩ ከቻላችሁ ይሄ ጊዜ እንዲያልፍ። እኔ በትንሣኤ ዕለት የሚያሳስበኝ ዲያቆን ዘማርያም እንደ አንድ ካህን እንደ አንድ በምቾት እንደሚኖር ሰው የላኳት ሳንቲም ለስንት ሰው ተበቃ ይሆን ዶሮ ትገዛ ይሆን የሚለው ነው የሚያሳስበኝ። ለህዝቤ ለወገኔ እኔ የሚያሳስበኝ ሰው ጾሞ ጸልዮ ሰግዶ ጾሞ በዓልን እንዴት ይውል ይሆን? ምዕመናን እንዴት ይውሉ ይሆን ብዬ ነው የማስበው። እኔ የበጎቹ መክሳት ነው የሚያሳስበኝ። እኔ መመንመን ነው የሚያሳስበኝ። እኔ እንኳን አንድ ተራ ሰው እኮ ነኝ። እኔ እኮ በእውነት በጣም የምሳሳት ሰው፣ በጣም የምስት ሰው፣ አንዴ ደሜ ሲፈላ ሲሞቅ ሲቀዘቅዝ ብዙም እኮ የምሳሳት ሰው እኮ ነኝ። ጵጵስና እኮ ግን በጣም ጥንቃቄ እኮ ይጠይቃል። ጵጵስና እንደዚህ ቀላል ነው እንዴ? አንድ ጳጳስ ባለበት ወይ ቤተክርስቲያን አለች የሚባል እኮ ሀገረ ስብከት እኮ አላቸው እኮ ሀገረ ስብከት እኮ አላቸው። እንደ አርቲስት የመድረክ ላይ ሲያገኙ ለምንድን ነው እንደው በጣም ለምንድን ነው ቅጥ የሚያጡት? እኔ እሳቸው ብቻ አሉ አንዳንዶችም ሌሎች እንደው ቢያንስ እንደው ከቻላችሁ በየዓመቱ ሲኖዶስ በመጣ ቁጥር 10-50 መኪና እየሞላ እዚህ ጠቅላይ ቤተ ክህነት በር ላይ የሚቆመውን ህዝብ ታስተናግዱት ምን አለበት? የእውነቴን ነው። በየመንደሩ ጳጳስ ነኝ እያለ በራሱ ቆብ እያነሳ የሚደርበው በምን ምክንያት መስላችኋል? ቢያንስ ይህንን ብታስተካክሉ ምን አለበት? እባካችሁ ከቻላችሁ ዕቅበተ እምነት ላይ ቤተክርስቲያንን ጠብቁ። ትክክል አይደለም ይሄ እንዴ? ትክክል አይደለም። ቦታችሁን ወቁት። የምትናገሩትን ነገር አውቁ። አይምሮ በዘትቀውም ወስሙ ቃለ ጽድቅ እንዴ አስተውላችሁ ተናገሩ። ተሳስተዋል፣ ምንም ጥያቄ የለውም። ይሄ ማንም ያለ የለም። ይሄንን የማይተሳሳት ቤተክርስቲያን እንጂ የማይተሳሳት አባት አለ ብለን አናምንም እኛ። እና ይሄ ትክክል አይደለም። ምዕመናን እንድታውቁት የሚያስፈልገው እመቤታችን ድንግል ማርያም ቤዛዊተ ዓለም ስንል መጀመሪያ ቤዛ የሚለውን መዝገበ ቃላት ገብቶ ማየት
እንደ ባለ አይምሮ እንደ ጤነኛ ሰው ምን ማለት ነው? ቤዛዊት ማለት ምን ማለት ነው? ቤዛ ማለት ምን ማለት ነው? አባቶች ምን ለማለት ፈልጋችሁ ነው ብሎ መጠየቅ ማብራራት። ኦኬ እንደው በጣም ስህተት ከሆነ ደግሞ እኮ ስህተት ከሆነ እሳቸው ቁጭ ብለው በሉ ሊቃውንት ጉባኤ ልጆች ይህንን ነገር እስኪዩት ብለው አይሉ ዋጋ፣ ካሳ፣ ለውጥ፣ ምትክ፣ አላፊ፣ ዋቢ፣ ዋስ፣ መድን፣ ተያዥ፣ ጫማ፣ ጥላ፣ ጋሻ የሚል ትርጉም አለው ቤዛ። በአገባብ ሲመጣ ደግሞ ስለ ፈንታ ይሆናል። ስለ ፋንታ በሔዋን ለምሳሌ ፋንታ የሚለውን ለመቤታችን ልንሰጣት እንችላለን። ለማን? ለሔዋን። እንዴ ምከወለ ደናግል እኮ እንላታለን እኮ የሴቶች መመኪያ የደናግል መመኪያ እኮ ናት እኮ እመቤታችን። ሔዋን ምክንያተ ስህተት እየተባለ ስትወቀስ ኖራለች። እመቤታችን ደግሞ ምክንያተ ድህነት እንላታለን። ለምንድን ነው ሞቱን እያካፈላችሁ ለምን ከህይወት ለምን ትርቃላችሁ? ትክክል አይደለም፣ ትክክል አይደለም። እና እመቤታችን አዎ ቤዛዊተ ዓለም ናት፣ የስ ናት። ግን ተሰቅላ ሞታ ያዳነች ማለት አይደለም። አንድ ስለ ሁሉ አንዱ ነው ቤዛ የሆነ ከክርስቶስ ውጭ ዓለምን ቤዛ ሆኖ ደሙን አፍሶ መለኮት በተዋህደው ደም የቤዠን በሩቅ ቢሲ ደም አልዳንም፣ አልተፈወስንም። እመቤታችን ሩቅ ቢሲ ናት፣ ሰው ናት። በቃ አራተኛ አምላክ አይደለችም። ከሐናና ከኢያቄም ከሕግ በሆነ ሩካቤ የተገኘች በተቀደሰ ጋብቻ የተወለደች ሰው ናት። እግዚአብሔር ግን እናቴ ብሎ ለእናትነት መርጦ በማህፀኗ 9 ወር ከ5 ቀን የተሸከመችው ናት። እናቴ ብሎ ነው የጠራት። ምን ነው መስቀሉ ላይ እኮ ጌታ በዚያ ሁሉ የደም ፊቱ በደም ረስርሶ እናየው ዘንድ ደም ግባት የለውም ብሎ ነብዩ እንደተናገረለት በዛ ሁሉ መከራው እኮ በዛ ሁሉ ፈተና ውስጥ እኮ እናቱን አረሳትም እኮ። ለእናቱ እኮ ግድ የሚሰጠው እኮ አምላክ እኮ ነው የምናመልከው አምላክ እኮ እናቱን እኮ እንደፈለግን እንድናደርግ የሚፈቅዳል። እናት አባታችሁን አክብሩ የሚቆነጥጡትን ወልደው የጣሉን እናቶቻችን እንኳ እንፈልግ የለን ወልደው የሰው ግቢ ላይ ጥለው ይሄዱ። ከስንት ዓመት በኋላ በዚህ ዘመን እናቴ እንደዚህ ያሳደገችኝ እናቴ እንደዚህ አካባቢ እንደሆነች አውቃለሁ ስሟ ገሌ ይባላል ላሉ ያሳደጉኝ ሌሎች ናቸው ብለው ውጭ ሀገር የተላኩ ሰዎች ተመልሰው እንኳ የጣሉ እናቶቻቸውን እንኳ ይፈልጋሉ። የኔና የናንተ ጌታ ግን መስቀሉ ላይ ሆኖ መከራው ላይ ሆኖ እናቱን እነኋት እናትህ ብሎ ለዮሐንስን እንኳን ረሳው። እነሆ ልጅሽ ነው ያለ። በዛ አስቡት 6666 ግርፋት ያስተናገደ ጎኑ አጥንቱ እስኪታይ ድረስ ነጭ ሆኖ አጥንቱ እስኪታይ ድረስ እየተገረፈ እንኳ ያረሳት እናቱ ናት። መስቀሉ ስር የተገኘች እኮ ናት። ልብሳቸውን ጥለው ሲፈረጥጡ ጨለማን ተገን አድርገው ሲደበቁ ሌሎቹ ሐዋርያት መስቀሉ ስር እኮ የተገኘች እናት እኮ ናት እኮ። እና በዚያን ቀን ከጌታ ቤዛነት ጋር አያይዞ እሷ ሸር ለማድረግ መስቀሉ ስር የተገኘች አስመስሎ ከመስቀሉ ጋር አያይዞ በስቅለት ዕለት እመቤታችንን የማዋረድ የሚመስል ስብከት ጤነኛ አይምሮ የፈጠረው ነገር አይደለም። እባካችሁ እንድንናገራችሁ ፈቃደኞች አይደለንም። እናከብራችኋለን፣ አባቶቻችን ናችሁ። እባካችሁ ቦታችሁን እወቁት። መድረኩን ሙቀት እናንተን ሊያሸንፋችሁ አይገባም። ከተሬዎ ከከንቱ ውዳሴ ራቁ፣ ተደበቁ። እንደነ ቅዱስ ኤፍሬም እንደነ ቅዱስ ባስልዮስ ከኔ ይልቅ እሱ ይሻላል በሉ። በተዋረደ ስብዕና ነው እግዚአብሔር የሚያድረው። ልበ ትሑት ወየዋህ ይሜንን እግዚአብሔር ተብሎ ተጽፏል። እና ይህ ትክክል አይደለም። እንዴ አባማ ሲሰብኩት የሚባል ኢንቴንሽን አለው። ይሄ ፕሮቴስታንቱ አቤት ኢየሱስ እንዴት ሰበኩት እንዲባል የሚፈልጉ አባቶች አሉ የምናውቃቸው። በጣም በቃ የመጨረሻ ከመናፍቃን ሙገሳን የሚፈልጉ ሰዎች ከሰይጣንን እኔ ቅዱስ መባልን የሚፈልግ ሰው ካለ እኔ ጤነኛ ነው ብዬ አላምንም። ሊያታልል ሊያርድ ሊያጠፋ ነው ጠላት የሚመጣው፣ ሊጥል ነው የሚመጣው። እና ከዚህ እንደዚህ ካለ ጭብጨባ ራቁ አባቶቼ፣ ትክክል አይደለም። እና ይህንን ነው ማለት የምፈልገው። ኦርቶዶክሳውያን እንድታውቁት የለም ይሄ ትምህርት በቤተ ክርስቲያን ውስጥ እመቤታችን ቤዛዊተ ዓለም ተሰቅላ ሞታ አዳነችን የሚል አንድ እንደው ገበሬ እንኳን ይሄንን ያስተማረ እንኳን የለም። እንደው እንኳን አይደለም የተማረ ዲያቆን፣ ቄስ፣ የሆነ መምህር የሆነ ሰው አይደለም የለም። ማን አላችሁ? ያልተባለ ለምን ያስተምራሉ? ማን አለ? አንዱ ስለ ሁሉ ሞተ።
አንድ ቤዛ ነው ያለን። በደሙ የዋጀን የተቤዠን ሞታችንን ያሞተ ወአመት ለአልኩ ምድር ስህ ሁሉ ሀብዬ ብሎ ከምድር ከፍ ከፍ ያልኩ እንደሆነ ሁሉን ወደ እኔ ስባለሁ ያለ የዚህ ዓለም ፍርድ ደርሷል። የዚህ ዓለም ገዥ ይጣላል። እኔም ከፍ ከፍ ያልኩ ነው ሁሉን ወደ እኔ ስባለሁ ብሎ የሳበን በመስቀሉ ክንፍ የሰበሰበን ያሳረፈን ጻዳ ኦፍ ኢየሱስ ክርስቶስ ነው። ያዳነን ነፍሱን ስለኛ የሰጠ እርሱ ብቻ ነው። ቤተክርስቲያን ይህን ነው የምታምነው። ሌላ አንድ አምላክ ነው የምታመልከው። በአካል ሶስት በመለኮት በስልጣን ባገዛዝ ይህን ዓለም በመፍጠር አንድ የምትል ቤተክርስቲያን ያለችን ቤተክርስቲያን እንጂ ፍጡር የምታመልክ ቤተክርስቲያን የለችንም። መጽሐፍ ቅዱስን ያንቡት። ሙሴ ቅድም ስጠቅሰው ነበር ቤዛ እንደተባለ፣ ጫማ ቤዛ እንደተባለ፣ ገንዘብ ቤዛ እንደተባለ ያንቡት። ጥርስ ስለ ጥርስ ቤዛ እንደተባለ፣ አይን ስለ አይን ቤዛ እንደተባለ። ምን ነው ይሄንን ሁሉ አይን ፈጣሪ ነው ተሰቅሎ አዳነን እያሉ ሊተረጉሙት ነው? ሙሴ ተሰቅሎ ቤዛ ሆኖ አዳነን ብለው ሊተረጉሙት ነው? ጫማ ቤዛ ሆነን ብለን ምን አይነት ትምህርት ነው ይሄ? ማን ነው ያላችሁ ይሄንን? አይሆፕ እንደሚያስተካክሉት ተስፋ አድርጋለሁ፣ እንደሚያርሙ። ወደፊትም ሙቀት አንዱ ይመጣና እመቤታችን ከሌለች ስላሴ የለም ይላል። ይመጣና እመቤታችን ከሌለች ስላሴነት የለም፣ ፍጡር ከሌለ ፈጣሪ የለም የሚል ይመጣና በቃ እመቤታችን ያከበረ መስሎት የተሳሳተ። ሌላው ደግሞ ይመጣና የአምላክነትነቷን ቤዛዊት ዓለም ወስዶ ፈጣሪ ናት ያልናት መስሎ ያቀርባል። እኔ በልክ ይኸውልህ እንደ ባለ ባቄላው እንዳለን በልክ ስበኩ። በቃ በልክ ይሰበክ። ባቄላ የተራበ ሰው እየሄደና እንዳለ በጣም እንደራበው እየፈለፈለ መብላት ሲገባው እንዳለ እስከ ቅጠሉ እስከ ግለፎቹ መብላት ጀመረ። ጠባቂው በጣም እያየው አዝኖለት አይርቦት ነው ብሎ ተወው። ቆየና እየፈለፈለ መብላት ጀመረ። ቆይቶ የውስጧን እያበላች ሲጠግብ የውስጧን እያወጣ መብላት ሲጀምር ሰውዬ እንደ መጀመሪያው ማትብላ፣ እንደ መጨረሻው ማትብላ፣ እንደ መካከለኛው ብላ አለው ይባላል። በቃ እመቤታችን የአምላክ እናት ናት፣ የፈጣሪ እናት ናት። ድንግል ፈጣሪዋን ወለደችው ብለን እንዘምራለን። ቤዛዊተ ዓለም ስንል አዎ ሔዋን የስህተት ምክንያት እንደሆነች እመቤታችን ምክንያት ድነት፣ በሔዋን ምክንያት ገነት እንደተዘጋ በድንግል ማርያም ምክንያት የህይወት ራስ አንቲ ውእቱ ዕፅ ብሎ እኮ ቅዱስ አባ እንትን ማን ነው አንቺ ፍሬሽም ወፍሬኪኒ ፍሬ ሕይወት ውእቱ ብሏታል እኮ ቅዱስ ያሬድ። አንቺ የሕይወት ዛፍ ነሽ አለ፣ ልጅሽ ደግሞ የሕይወት ፍሬ ነው አለ። የሕይወት ፍሬ ነው። ይሄ ደግሞ ትክክል ነው፣ ትክክል ነው። ወቡርክ የማይጸንሽን ፍሬ የተባረከ ነው ብላት የለ ኤልሳቤጥ በሉቃስ ወንጌል ምዕራፍ 1 ላይ የማይጸኗ ፍሬ እና እንደዚህ ያሉትን ነገሮች መረዳት ያስፈልጋል። ኦርቶዶክሳውያን እንደዚህ ያለ ትምህርት የለንም። ራሳቸው የስህተት ትምህርት አይምሯቸው ውስጥ ክሬት አድርገው የጸነነ ትምህርት አስተምረው እንደገና ለዚያ መልስ መስጠት ተገቢ አይደለም። ሌላም ጊዜ እኔ ብፁዓን አባታችሁ እንድናከብራችሁ በቃ መድረካችሁ ላይ ሀገረ ስብከታችሁ ላይ ተገኙ። ያውም ደግሞ በጣም በብዙ የሚጠረጠር መድረክ ላይ እየተገኛችሁ የምትናገሩ ከሆነ ግን ምናድሎ ለሰብ ይሰንናሉ ለእግዚአብሔር። ለሰው ከምናደላ ለእግዚአብሔር። ስለኛ የሞተ ጳጳስ የለንም። ስለኛ የተሰቀለ ጳጳስ የለንም። ስለኛ የተሰቀለ ክርስቶስና የክርስቶስ አካል ቤተክርስቲያን ናት። የምናውቃት እሷ ናት። ስለዚህ ሁላችን አካል ነን። በዚያ ውስጥ የጸጋ ስጦታ አለ። ጵጵስና አንዱ ማዕረግ ነው፣ ሹመት ነው። ቅስና አለ፣ ዲቁና አለ። እነዚህ ጸጋዎች በሙሉ በሰዎች ላይ እንደፈለግን እንድንሆንባቸው ሳይሆን ሰውን እንድንጠብቅ ለመንጋው ለእረኛው አራያ ቤዛም እንድንሆን ነው። ሰው ለሰው መድኃኒት ነው ይባል የለ እና ይህንንም እንደዚያ ብላችሁ ደግሞ ተርጉሙ። ሰው ለሰው መድኃኒት ነው ይባላል። ሰው ለሰው ደራሽ ነው እና ይህንን እንድናደርግ ማሳሰብ ፈልጋለሁኝ። ዲያቆን ዘማርያም በጣም አሞኝ ስለነበረ በራሴ ላይቭ እንዳልገባ እያሰብኩ ነበር እግዚአብሔር በሚያውቀው እና ከዚህ በኋላ አልገባም። በጣም ተፈውሻለሁ። አለመናገር እንዴት እንደዚህ ያለውን ስህተት እንዴት ያማል በእግዚአብሔር እና ከልብ እናመሰግናለን ዲያቆን ዘማርያም። እግዚአብሔር ይባርክ፣ ዘመን ይባረክ። እግዚአብሔር ይጠብቅህ። ደግሞ እንደዚህ ካለ ጫጭ እኔ ጵጵስናን ሹመትን ፈራ እኔ በጣም እየፈራው ነው። ሰዎቹ ምን ነካቸው ነው? ከፍ ሲሉ እየወረዱ የሚፈጠፈጡ ለምንድን ነው ግን? እኔ እግዚአብሔር ጳጳስ ያላረገኝ ተመስገን የሚባልበት ዘመን ሊመጣ ነው እንዴ? ምንድን ነው እንደዚህ ያለኝ? እና በአንድ አባት ምክንያት ግን ሁሉንም ጀጅ ማድረግ ተገቢ አይደለም። በጣም እንቁ የሆኑ በጣም ሲሰብኩ ወንጌሉን እንባ የሚያስነቡ እንደና አቡነ ኤርምያስ ያሉ በጣም እኮ አሉ። በቃ ሲሰብኩ እንባን የሚያመጡ የእውነት በቃ የሰው የስቅለት ዕለት እኮ እየተለቀሰ የሚሰበክ
ህሚመናንን የሚያደናግጥ ስግደት ላይ ተጽናኑ፣ አይዟቸው፣ አትደንግጡ። መስቀሉን አስበን እኮ እንባችን መች ደረቀ? የእውነት ለመናገር እና ከልብ አመሰግናለሁ ወንድማችን። እግዚአብሔር ይስጥልኝ። እግዚአብሔር ያክብርልን። መላከ ገነት ቀሲስ ዲበኩሉ እግዚአብሔር ያክብርልን፣ ቃሎት ያሰማልን። ያው ሚዲያ ላይ በጣም ስላዩ ብዙ ሰዎች በጣም ጉዳዩ ስለሚያሳዝን ደግሞ ጉዳዩ በጣም ብዙ ጊዜ የተመለሰ ምላሽ እንደመሆኑ መጠን እንደዚህ አይነት ነገሮች ሲፈጠሩ ያሳዝናል፣ ልብ ይሰብራል። ለዛ ስሜታችን እንዳንቋጠር ያደርጋልና ብዙ ጊዜ ምንድነው መሰረታዊ ችግር ዝናን መቆጣጠር፣ ውርደትንም መቆጣጠር፣ መቋቋም ያስፈልጋል። አሁን እኛ ጋር መሰረታዊ ችግር እየሆነ ያለው ይሄ ነው። ዝናን አንቆጣጠረውም፣ ውርደትን ደግሞ አንቋቋመውም። በቃ ይቅርታ በጣም ነው የሚያቀረን። ትልቁ ችግር ይሄ ነው እና በጣም በቃም እየጋለ ሚዲያው ስለኛ ሲናገር በጣም በተደጋጋሚ ጊዜ ብቻ ማንጠብቀው መድረክ ላይ ስንቆም የሆነ ሳት ብሎ የምንናገረው ነገር አለ። በጣም ጥንቃቄ የሚፈልገው ለዚህ ነው እና የቤተክርስቲያን ትምህርት ስናስተምር እነዛ የጋበዙ ሰዎች ደስተኛ እንዲሆኑልን ፈልገን አለ መናገር የለም። ይሄ በጣም መታወቃል። ሁለተኛ ስማችን ቢጠፋ ክብረ ነክ ነገር ብንነገር ወይኔ በቃ ኦርቶዶክስ በምን አይኔን ማያችሁ አትበል። ቁም። ዝናን መቋቋም አስፈላጊ ነገር ነው። መቆጣጠር ያስፈልጋል።